ነቢያቶችና ቀደምቶች ከበረካ ጋር የነበራቸው ሁኔታ ምንድነው? በረካ እንዲወገድ በህይወታችን ውስጥ ነገሮች በረከት እንዳይኖራቸው የሚያስወግዱ ምክንያቶች ምንድናቸው? በረከት እንዲበረከት ጥቅምና አስፈላጊ ነገሮች ምንድናቸው? በረካ እንዲኖረው ህይወታችን ውስጥ በሁሉም የህይወታችን ክፍል ምንድነው ማድረግ ያለብን? በረካ የአንድ ነገር ማደግ፣ መበልጸግ፣ ደስተኛ መሆንና ኸይር መብዛት ነው። አንድ ሰው በሚሰራው ወንጀል የተነሳ ሪዝቅን ይከለከላል እኮ አሉ ረሱል አለይሂ ሰላቱ ወሰላም። ሁለተኛው ሰበብ ማታለልና ክህደት መብዛቱ ነው። በህይወታችን ውስጥ ብዙ ሰው ንግድና ሽያጭ ላይ የተሰማራ አላህ ያዘነላቸው ብቻ ሲቀሩ በውሸት ወደ መሃል ላይ ይሄዳል፣ ይምላል፣ እቃውን ለማሻሻጥና ለመነገድ ፈልጎ። በየትኛውም የማህበራዊ ኑሮ ውስጥ አንድ ሰው እውነተኛ ከሆነ ከስቡ በረካ ይኖረዋል። ምናልባት የሚያስገባው ገቢ ትንሽ ሊሆን ይችላል፣ ግን የበረከተ የደላ መልካም ህይወት፣ የተረጋጋ ህይወት መኖር ይችላል። ጭንቀትና ችግር ውስጥ አይገባም። ያኛው ግን ብዙ ገንዘብ ያመጣል። ይህ ብዙ ገንዘብ መውጫው እጥፍ ድርብ ነው የሚሆነው። እንኳን ያስገባውን ይቅርና ያለውንም ይዞበት ይሄዳል። በረካውንም ያስወግድበታል። ጭንቅንቅ ነው፣ በሽታ ነው፣ መከራ ነው። ይሄ ያጨናንቀዋል፣ ይሄን ክፈል ይለዋል፣ ሁሉም ያራሩጠዋል። በወንጀላችን የተነሳ የሚመጣው ሙሲባ ጠንካራ ነው የሚሆነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዒባደላህ አላህን ስብሓነሁ ወተዓላ መፍራት ሁልጊዜ ዘውትር ሁኔታችን ላይ፣ ማንነታችን ላይ፣ ህይወታችን ላይ አስፈላጊ ነው። ከመውጫዎች ሁሉ መልካም መውጫ መዳኛ መንገድ ነው። ጠንካራ ማካሄድ ነው። የብዙ ኸይራት መክፈቻ መንገድ ነው። የበረካትም ምንጭ ነው። ቃለ አላህ ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የፈራ ትእዛዙን አክብሮ ጠንቅቆ ያከበረ ሰው ከጭንቁ መውጫ ያዘጋጅለታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ፣ ካላሰበውም ሲሳዩን ይለግሰዋል ይላል አላህ ዐዘ ወጀል። ዛሬ የምንተዋወሰው ቢኢዝኒላህ ስለ አንድ አስቸጋሪ ነገር ነው። በማህበረሰብ ውስጥ ገብቶ በተናጠልም ይሁን በጋራ እየፈተነን ያስቸገረን ያለ አንድ ነገር ነው። እርሱም በረካ ማጣት። ብዙ ሰው ገንዘብና ልጆች አላህ ስብሓንሁ ወተዓላ አልማሉ ወልበኑን፣ ገንዘብና ልጆች የህይወት ጌጦች ናቸው፣ የቅርቧ ህይወት ጌጦች ናቸው ከማለቱም ጋር ይህን በገንዘቡም ይሁን በልጆቹ ላይ ብዙ አይነት በረካ አያገኝም። እንግዲህ እንደሚታወቀው አላህ ስብሓንሁ ወተዓላ ትዳርንም እንደዚሁ የህይወት ተካፋይ የሆነችውን ባለቤቶቻችንን መርጊያ እንደዚሁም ውዴታና እዝነት አድርጎበታል ስብሓንሁ ወተዓላ። ያውም ምን አለ? ወሚን አያቲሂ፣ ከትላልቅ ተአምሮቹ መካከል አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ፣ ከራሳችሁ የህይወት ጥንድ የሆኑ አካሎችን መፍጠሩ ነው። ሊተስኩኑ ኢለይሃ፣ እንድትላመዷቸው እረፍትና ሰከን እንድታገኙባቸው፣ እንድትረጋጉና እንድትርኩባቸው አለ አላህ። በመካከላችሁም ውዴታና እዝነትን አድርጓል በማለት ስብሓንሁ ወተዓላ ገልጾ እያለ ብዙ ሰዎች ወይም የተወሰኑ ሰዎች ከሚስቶቻቸው ጋር በሰላም በመረጋጋት በፍቅርና በእዝነት ላይ የተመሰረተ ህይወት ውስጥ አይገቡም። ብዙ ችግሮች ይኖራሉ፣ ጭቅጭቆች ይፈጠራሉ፣ እስከ ፍርድ ቤትም ሰዎች ይደርሳሉ። ለምን ከተባለ ህይወቱ በረካ ያለው በመሆኑ ህይወቱ በረካ የሌለው በመሆኑ ነው። በረካ በግለሰቦች ደረጃ ከተነሳ እንደ ማህበረሰብም መነሳቱ የማይቀር ነው፣ ችግሩ እስካለ ጊዜ ድረስ ነው። ብዛት ካለ ጥራት ምንም ዋጋ የለውም። አላህ ስብሓንሁ ወተዓላ ብዙም ሆነን ጠንካራ እንድንሆን ነው የሚፈልገው። ጥንካሬ ከሌለው ብዛት፣ ጥንካሬ ያለው ጥቂትና ትንሽነት ይሻላል። ይህ ማለት ግን ብዛትም አያስፈልግም ማለት አይደለም። ሐቅ ላይ የተመሰረተ በእውነት ላይ የተሳሰረ ብዛትና ጥንካሬ የግድ ነው። ብዛት ኑሮ ባዶ ከሆነ ግን ዋጋ የለውም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ በሐዲታቸው፣ የክህደት ቤተሰቦች እንደዚሁም ህዝቦች እናንተ ላይ ይጠራራሉ። ልክ አንድ ትሪ ላይ የተራቡ ሰዎች ምግብ ቀርቦ ተጠራርተው ኑ እንብላ ተብለው እንደሚጠራሩት አሉ። ከዛ ምን አሏቸው? ከሰሓባዎች አንደኛው ጥያቄ ያቀረበ፣ የዛን ጊዜ ቁጥራችን አንሶ ነው እንደሚረባረቡብን
ሲል ቃለ በል አንቱም የውመኢዝን ከሲር። ይህ ክስተት በሚፈጠርበት ሰዓት እናንተ ብዙ ናችሁ፣ ነገር ግን ምን ያረጋል ጎርፍ ላይ እንዳለ ጎርፍ ይዞት እንደሚሄደው ግብስባስ ወይም ከላይ የጎርፍ ጥርቅም ናችሁ አሉ። አላህ ስብሓንሁ ወተዓላ ከጠላቶቻችሁ ልብ ላይ የእናንተን ማስፈራትና ግርማ ሞገስ ያነሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እናንተ ልብ ላይ ደግሞ ዋህንን ይጨምርባችኋል አሉ። ከዛ አንደኛው ምን አለ? ያ ረሱላላህ ዋህን ምንድን ነው? ቃለ ሑቡ ዱንያ ወከራሂየቱል መውት፣ ዱንያን መውደድና ሞትን ጥላቻ ይወርሳችኋልና በዚህ የተነሳ ለፈስፋሳዎች ትሆናላችሁ፣ ወኔ ቢሶች ትሆናላችሁ፣ ቁጥራችሁ በዝቶ ግን ብዙ እንዳልሆናችሁ ትሆናላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ያ ዒባደላህ በረካ ምንድን ነው? ነቢያቶችና ቀደምቶች ከበረካ ጋር የነበራቸው ሁኔታ ምንድን ነው? በረካ እንዲወገድ በህይወታችን ውስጥ ነገሮች በረከት እንዳይኖራቸው የሚያስወግዱ ምክንያቶች ምንድን ናቸው? በረከት እንዲበረከት ጥቅምና አስፈላጊ ነገሮች ምንድን ናቸው? በረካ እንዲኖረው ህይወታችን ውስጥ በሁሉም የህይወታችን ክፍል ምንድነው ማድረግ ያለብን? ይሄን ይሆናል ምን ተዋወሰው። በረካ የአንድ ነገር ማደግ፣ መበልጸግ፣ ደስተኛ መሆንና ኸይር መብዛት ነው። አላህ ስብሓንሁ ወተዓላ በርካታ ነቢያቶችን የተባረኩ እንደሆነ ገልጿል። ፈቃለ አን ዒሳ ዓለይሂ ሰላም ወጅዐልኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ። ነቢዩላህ ዒሳ ይህን ዱዓ እንዳደረጉ አላህ ይነግረናል። ዓለይሂ ወዓላ ነቢይና አፍضሉ ሰላቲ ወአተም ተስሊም። ወጀዐለኒ ሙባረከን አሉ። አላህ የተባረኩ አድርጎኛል። የትም ቦታ ካለሁ በረካና ኸይር እንዲኖረኝ አላህ ስብሓንሁ ወተዓላ አድርጎኛል። ሰላትን እንድሰግድም ዘካትንም እንዳበረክት በህይወት እስካለሁ ጊዜ እነዚህን ነገሮች በቋሚነት እንድፈጽም አዞኛል። ይህንም አድርጎኛል አሉ። ወአልቀ ላሁ ልበረከተ ዐላ ኢብራሂመ ወአሊህ። አላህ ስብሓንሁ ወተዓላ በነቢዩላህ ኢብራሂምና በቤተሰቦቻቸው ላይ በረከትን አስቀምጧል። ቃለ አላህ وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق. الله سبحانه وتعالى من الآل نبي الله إبراهيم عليه الصلاة والسلام إسحاق دمي ولد الله أبسرناتشو نبي ملكام نبي دمي هنم أبسرناتشو كالبو على من الآل وباركنا عليه وعلى إسحاق بساتشونا بإسحاق لا بركة عرقن باتشو يتباركوا خير يالاتشو خير نيوش أدرقناتشو إلى الله سبحانه وتعالى. ስለሆነም ነው ነቢያቶች ሁሉ በረከትን ከአላህ ስብሓንሁ ወተዓላ ዘንድ ይማጸኑ ነበረ። ነቢዩላህ ኑሕን ዓለይሂ ሰላም ብናይ ምን ይሉ ነበር? ወቁል ረቢ አንዚልኒ ቃለ ተዓላ ወቁል ረቢ አንዚልኒ ሙንዘለን ሙባረከን ወአንተ ኸይሩ ልሙንዚሊን ብለው እንደተማጸኑ አላህ ይነግረናል። በል አላህ አዟቸዋል ነቢዩላህ ኑሕን እንዲህ በላላቸው የተባረከን ማሳረፊያ አሳርፈኝ፣ አንተ መልካም አሳራፊ አንድ ቦታ ላይ አኗሪ ነህ በማለት አላህን ስብሓንሁ ወተዓላ እንዲማጸኑ አላህ አዟቸዋል። وسيد المرسلين عليه الصلاة والسلام نبياتنا عليه الصلاة والسلام الله سبحانه وتعالى بركة انديارك الله تشو بهلم نقر يماصنوا نبر يوم بستاتشو الله عز وجل يبارك الله تشو يماصنوا نبر. ففي الحديث الصحيح الذي أخرجه الترمذي أنه كان من دعاء النبي صلى الله عليه وسلم وبارك لي فيما أعطيت بسته نقر بركة أدرقلي بركتنا بركة اللي بلو الله سبحانه وتعالى يماتصن نبر يا مسلمون هل دعائه نون ودعاء لا تنش بنملس بزو مصاليوችን ማየት እንችላለን። አሁን ካለንበት ጊዜ ወደ ኋላ መለስ ብለን ማለት حتى في زمن صحابة رسول الله صلى الله عليه وسلم ወደ ኋላ መለስ ብለን ስናይ ብዙ በረከትና ኸይራት ነበረ። በቅርብ ጊዜያቶችም በአያቶቻችን ደረጃ በአባቶቻችን ደረጃ ብዙ ኸይራትና በረካት እንደነበረ ያልሰማን እንደሌለን የታወቀ ነው። ሁላችንም ሰምተናል፣ አስተውለናል። ሰሃባዎች ዘንድ የነበረውን በረካ እኔ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ወአርዳህ አንድ ሙሉ ሰራዊትን አስታጥቀው ሸኝተው ነበረ ከጥሬ ገንዘባቸው። አላህ ስብሓንሁ ወተዓላ ገንዘባቸውን በረካ አደረገላቸው። የነበራቸው የነኽል ወይም የተምር ዛፍ ፍሬ ብዛት ዛፎቹ ብቻ ብዛታቸው እስከ 200 ሺህና ከዛ በላይ እንደነበሩ ይነገራል። رضي الله عنه وأرضاه. الزبير بن العوام رضي الله عنه وأرضاه تلك صحابي رضي الله عنه وأرضاه للجاتشو عبد الله بن الزبير እዳዬን ክፈልልኝ ብለው ተናዘው ነበር የሞቱት። እዳቸው የተበደር የነበረባቸው እዳ
2,200,000 አካባቢ ነበረ። ከዛ ግን አባት ዙበይር ብን አዋም ረዲየላሁ ዐንሁ ለልጃቸው ምን ነበር ያሉት? ያ ቡነየ ኢን ዐጀዝተ ዐንሁ ፊ ሸይ የኔን ዕዳ መክፈል ከተሳነህና አቅም ካጠረ ፈስተዒን ዐለይህ ቢመውላይ ረዳቴ አጋዤ የሆነውን አምላክ ለምንና እገዛ ከሱ ይሻል። يقول عبد الله بن الزبير فوالله ما وقعت في كربة من دين إلا قلت يا مولى الزبير اقضع عنه دينه من يلالو لجيو تادع ادامك فلسياقتين تقرقر رسيلي يا زبير جيتا ردات أملاك يوم كوهوي اداون كفللت بي دعاء درق نبران وكان لم يدع دينارا ولا درهما إلا أرضين له الزبير طلوت يموتت نبرت من نبرة ትርፍ ወርቅ ወይም ብር አልነበራቸውም። ነገር ግን መሬት ነበር ጥለው የሞቱት። አላህ Subhanahu Wa Ta'ala በዚህ መሬት ላይ በረካ አድርጎ ተሸጡ። እነዚህ ሁለት መሬቶች ተሸጡና የውርስ ገንዘባቸው ከዛ በኋላ ምን ስንት ሆኖ ተገኘ? 5,200,000 ሆነ። ባለቤቶች ነበራቸው ረዲየላሁ ዐንሁ ወአርዳ። ለእያንዳንዷ ሚስት የውርስ ድርሻ የነበረው 1,200,000 1,200,000 ነበር ይላል። አላህ Subhanahu Wa Ta'ala እንዲህ አድርጎ በረካ አድርጎላቸዋል። فانظروا يا رعاكم الله كيف تكون البركة بركة እንዴት ነው የሚመጣው? በአላህ ላይ መተማመን፣ መልካም ሰው መሆን፣ መልካም ስራዎችን መስራት፣ ወደፊት ምናያቸውንም ነገሮች ማበርከት ነው። طيب ምንድነው እየተፈጠረ ያለው? በረካ በህይወታችን ውስጥ ለምንድነው የምናጣው? በረካን ለምን እንዲጨምርልን ምንድነው መንገዱ? በረካ የጠፋባቸው ምክንያቶች ብዙ ናቸው። ከነዛ መካከል ግንባር ቀደሙን ጠቅለል ባለ መልኩ የሚይዘው ከثረቱል መዓሲ ነው፣ ወንጀል መብዛት ነው። فللمعصية كبير الأثر في محق بركة المال والعمر والعلم والعمل የሁሉም ነገር በረከት እንዲወገድ ወንጀል ትልቅ አስተዋጽኦ ሚና አለው። በረካ የገንዘብ በረካ፣ የእድሜ በረካ፣ የዕልም በረካ፣ የተግባር በረካ ይጠፋብናል። ነቢያችን ሰለላሁ ዐለይሂ ወአሊሂ ወሰለም ኢማሙ الحاكم በዘገቡት ሐዲስ ምን ይላሉ? وإن العبد لا يحرم الرزق بالذنب يصيبه አንድ ሰው በሚሰራው ወንጀል የተነሳ ሪዝቅን ይከለከላል እኮ አሉ ረሱል ዐለይሂ ሰላቱ ወሰላም። ሁለተኛው ሰበብ ማታለልና ክህደት መብዛቱ ነው። በህይወታችን ውስጥ ብዙ ሰው ንግድና ሽያጭ ላይ የተሰማራ አላህ ያዘነላቸው ብቻ ሲቀሩ በውሸት ወደ መሃል ላይ ይሄዳል፣ ይምላል፣ እቃውን ለማሻሻጥና ለመነገድ ፈልጎ። ይሄ በአብዛኛው ቦታ የተለመደ ሆኖ እንደ ቀላል የሚቆጠር ነው። ሰዎች እንደሚያደርጉ ከመብዛታቸው የተነሳ እንደ ተራ ነገር ነው የሚቆጠረው። የዚህን ቅጣት ግን አብረን እናስተውል። ነቢዩ ዐለይሂ ሰላቱ ወሰላም አልሸይኻን ቡኻሪና ሙስሊም በዘገቡት ሐዲስ ምን ይላሉ? አልሐሊፉ መንፈቀቱን ሊስልዐቲ መምሐቀቱን ሊልበረካ። የውሸት መሐላ እቃ ሊያሸሽጥ ይችላል፣ ነገር ግን በረካን ይነፍጋል። በረከት ያለው አይሆንም። ብዙ ይሸጣል፣ ባዶ ይሆናል። ብዙ አይነት ችግርና ጣጣ ይበዛበታል። ይህን ታዲያ መሰረት በማድረግ فالصادق في البيع والشراء والمعاملات በሁሉም የህይወቱ ዘርፍ ሲሸጥም ሲለውጥም ሲገዛም በየትኛውም የማህበራዊ ኑሮ ውስጥ አንድ ሰው እውነተኛ ከሆነ ከስቡ በረካ ይኖረዋል። ምናልባት የሚያስገባው ገቢ ትንሽ ሊሆን ይችላል፣ ግን የበረከተ የደላ መልካም ህይወት፣ የተረጋጋ ህይወት መኖር ይችላል። ጭንቀትና ችግር ውስጥ አይገባም። ያኛው ግን ብዙ ገንዘብ ያመጣል። ይሄ ብዙ ገንዘብ መውጫው እጥፍ ድርብ ነው የሚሆነው። እንኳን ያስገባውን ይቅርና ያለውንም ይዞበት ይሄዳል። በረካውንም ያስወግድበታል። ጭንቅንቅ ነው፣ በሽታ ነው፣ መከራ ነው። ይሄ ያጨናንቀዋል፣ ይሄን ክፈል ይለዋል፣ ሁሉም ያራሩጠዋል። በወንጀላችን የተነሳ የሚመጣው ሙሲባ ጠንካራ ነው የሚሆነው። النبي عليه الصلاة والسلام في الحديث المتفق عليه من ይላሉ? البيعان بالخيار ما لم يتفرقا ሁለት ሚሻሻጡ ሰዎች እስካልተለያዩ ጊዜ ድረስ እዛው ገበያ ቦታ ላይ አብረው እስካሉ ጊዜ ድረስ የመሰረዝና የመቀጠል መብት ምርጫ አላቸው አሉ። فإن صدقا وبينا بورك لهما في بيعهما ሁለቱም እውነት ከተናገሩ ሻጭም ገዥም ማለት ነው እውነተኞች ከሆኑና ያ የሚሸጠው ዕቃ ላይ ወይም የሚለዋወጡት ዕቃ ላይ ችግርና የሆነ ጉድለት ካለ ከገለጹና ካብራሩ በግልጽ ከተናገሩ الله سبحانه وتعالى ሽያጫቸውን በረካ ያደርገዋል አሉ። وإن كذبا وكتما
ነገር ግን በተቃራኒ ከዋሹና ከደበቁ ሙሂቀት በረከቱ በይዕሂማ የግብይታቸው በረካ እንዳለ ይነሳል፣ ይነፈጋል፣ ይሰረዝባቸዋል አሉ ረሱል ዓለይሂ ሰላቱ ወሰላም። ሶስተኛ ለበረካ እንዲጠፋ በህይወታችን ውስጥ በገንዘባችንም ሙሉ በህይወታችንም ውስጥ ምክንያት ከሚሆኑት ነገሮች ምንድነው? የወለድ ጉዳይ ነው። ወማ አክثر من يتعامل بالربا في حياتنا በህይወታችን ውስጥ የወለድ ስሪት ወይም አሰራር በጣም ብዙ ሆኖ ነው የምናገኘው። ነዓም በገንዘብ ወለድ ዛሂሩ ገንዘብ ጨምሮ ይመጣል፣ ነገር ግን በረካ የለውም። በል ከአላህ Subhanahu Wa Ta'ala ጋር ጦርነት ነው። قال الله وما آتيتم من ربا ليربو في أموال الناس فلا يربو عند الله ይላል። ከሰዎች ዘንድ እናንተ ወለድ ሰጣችሁ እናንተ ዘንድ እንዲበረከትላችሁ እንዲያድጋላችሁ እንዲራባና እንዲባዛ ብትፈልጉ አላህ ዘንድ ግን አይባዛም አይራባም ይላል። وقال تعالى يمحق الله الربا ويربي الصدقات الله سبحانه وتعالى ወለድን ድምጥማጡን ያጠፋዋል፣ ይደመስሰዋል፣ በወለድ የተከማቸን ገንዘብ ማለት ነው። ነገር ግን ሐላል ገንዘብ ሆኖ በሰደቃ ላይ በሰደቃ ወጪ የሚደረግ ከሆነ አላህ ያበረክተዋል፣ ያሳድገዋል ይላል ሱብሓነሁ ወተዓላ። ዒባደላህ አቁሉ ማ ሰሚዕቱም ወአስተግፊሩላህ ሊ ወለኩም ወሊሳኢሪ ልሙስሊሚን ወልሙስሊማት ፈስተግፊሩሁ ወቱቡ ኢለይህ ኢነሁ ሁወል ገፉሩ ረሒም። الحمد لله الذي شرع الدين ويسره ووعد بالثواب وكثره وخلق الإنسان فقدره والصلاة والسلام على نبينا محمد وآله وسلم تسليما مزيدا إلى يوم الدين. أما بعد أيها المسلمون اتقوا الله وأطيعوه وتعرضوا لرحمة ربكم وارجوه واعلموا أنه لا نجاة إلا بطاعة الله ولا سعادة ولا بركة إلا في امتثال أمره وأمر رسوله صلى الله عليه وسلم. الله أن مفرات السنة التعززين ربنا يا الله هزنت لنا يمي بجو يمي هونو يهين ما درك سنتلنا يا الله نزنت مفلق اللبن نجا موتات كمركرة كدنيا مهون كآخرة مكرة ناتشجر نسا موتات ميقنيو دستام يميقنيو الله سبحانه وتعالى أن ملكتنياون صلى الله عليه وسلم بمتازز بيتشان بيتشان وده سببوچن نملس. وأما عن أسباب الرجوع إلى البركة وزيادتها. طيب بركة عندي نور عندي جمر من ما درج اللبن كتباله يمجمروا من يوم بقل سبب يهون بمهبر سب درجة من يوم أمان وده الله من ملسنا الله مفرات اللبن يا الله أن ملكتنياون تأزاز مكبر منور اللبت. الله عز وجل من إلال ولو أن أهل القرى آمنوا واتقوا يمن دروا على بيتوج بيامنونا اللهم بفروا وين بيتنككوا نورو لفتحنا عليهم بركات من السماء والأرض بركتوجن كسماءنا كمدر انكفت الله تشو نبر ولكن كذبوا ነገር ግን ምን ያረጋል አስተባበሉ فاخذناهم بما كانوا يكسبون እንኳን በረከት ልናመጣላቸው ይቅርና በገዛጃቸው በሰሩ ስራ የተነሳ ቀጣናቸው እርምጃ ወሰድንባቸው ይላል አላህ Subhanahu Wa Ta'ala። በአላህ ላይ ሰው ያጋራ እንዴት ከአላህ ረህመትና ኒዕማ ይጠይቃል? በረከትን እንዴት ከአላህ ይፈልጋል? በዲን ላይ አዲስ ፈጠራ እየፈጠረ እንዴት ነው አንድ ሰው የአላህን በረከትና ኒዕማ የሚፈልገው? የማይመስል ነገር ነው። የተለያዩ ትላልቅ የሚባሉ ወንጀሎችን እየሰራን እንዴት ነው በረከት የሚኖረው ህይወታችን ውስጥ? ሊኖር አይችልም። አላህ ያደረገው መስፈርት ነው። በመልካም ህይወት ለመኖር የፈለገ ሰው ولو أن أهل القرى آمنوا واتقوا ማመንና አላህን መፍራት የግድ ነው። ከወንጀል መጠንቀቅ መራቅ የግድ ነው። ከሽርክ ከቢድዓ ከተላልቅ ወንጀሎች ከመለስተኛ ወንጀሎች ከሁሉም መራቅና መጠንቀቅ መስፈርት አድርጎታል አላህ Subhanahu Wa Ta'ala። ሁለተኛ በረካ እንዲኖር ከሚጠቅሙ ነገሮች መካከል الشكر على الرزق الله በሰጠን ሪዝቅ ላይ ማመስገን ነው። ማመስገን ሲባል የምላስ ምስጋና ብቻ አይደለም። ይህ ንዕማና ጸጋ ከአላህ ዘንድ መምጣቱን ማመን የግድ ነው በመጀመሪያ ደረጃ በልብ፣ ከዛ በአንደበት መመስከር፣ ከዛ በኋላ እያንዳንዱ ኒዕማ ለተገኘለት ወይም ለተፈጠረለት ዓላማ ማዋል ነው። ዕውቀት ከሆነ የዕውቀት ዘካው ሽክሩ ምንድነው ከተባለ
መተግበር ነው በመጀመሪያ ደረጃ እኛ ራሳችን መተግበር ከዛ በኋላ ሌሎችንም ማስተማር ነው ሰርቶ ማሰራት ማለት ነው የገንዘብ ሽክሩ ምንድነው ዘካውን ማውጣት ነው ሰደቃ ማውጣት ነው የሁሉም ነገር እንደዚሁ ሽክር ራሱን የቻለ መገለጫ አለው ያንን ማድረግ ነው قال الله عز وجل واذ تاذن ربكم لئن شكرتم لازيدنكم متامسجنو كونه برغط እጨምርላችኋለሁ አለ ولئن كفرتم ان عذابي لشديد በአንጻሩ ግን የምትክዱ ከሆነ ቅጣቴ ብርቱ ነው ኢላ አላህ Subhanahu Wa Ta'ala ሌላው ለበረካ ከሚረዱን ነገሮች መካከል القصد وعدم الاسراف ነው على ما باكن ከብክነት ራሳችንን ከጠበቅን ለበረካ አይነተኛ መንገድ ነው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ኢማም አልበይሀቂና ነሳኢ በዘገቡት ሐዲስ ምን አሉ اعظم النساء بركه ايسرهن صداقا አሉ ከሴቶች ሁሉ የበለጠ በረካ ያላት ሴት ማለት ማህሯን ሰዳቃ ወይ ማህሯን ጥሎሿን አነስተኛ ቀለል ያደረገች ናት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሌሎቹ ከሰዎች መካከል ወደ አላህ Subhanahu Wa Ta'ala መማጸንና መመለስ ነው ይሄ ለብዙ በረካ የሚጠቅም ነው ልክ الزبير بن العوام عليه رضوان الله ታሪክ ላይ እንዳየነው ልጃቸው ሲቸገረው ምንድነው ያሉት ከቸገረህ በጌታዬ በአምላኬ ተረዳ ነው ያሉት ሌላው ከአስባቦች መካከል القناعة والرضا በተገኘው በተቻለ መጠን ለመብቃቃት መሞከርና ደስተኛ መሆን ነው አላህ عز وجل ስለሰጠው ነገር ደስተኛ መሆን ነው ነብዩ አለይሂ ሰላቱ ወሰለም ምን አሉ ኢማሙ አህመድ في مسنده بسند صحيح በዘገቡት መሰረት ان الله تبارك وتعالى يبتلي عبده بما اعطاه الله سبحانه وتعالى بارياهم بسطው ነገር ይፈትነዋል አሉ فمن رضي بما قسم الله عز وجل له او قسم الله عز وجل له الله ለሱ በሰጠው ነገር ደስተኛ የሆነ አላህ Subhanahu Wa Ta'ala አሉ بارك الله له فيه ووسعه الله በረካ ያደርግለታል በዛ በሰጠው ነገር አነሰም በዛ ያሰፋለታል አሉ ومن لم يرضى لم يبارك له فيه ደስተኛ ካልሆነ አላህ በሰጠው ነገር በረካ ያጣል አሉ ነብያችን ሰለላሁ ዐለይሂ ወሰለም ለታው በረካ የሚያስገኙ ነገሮች መካከል አንዱ أبيت سيجابو السلام عليكم بلو مجبات بركة يسجنيال قال الله عز وجل فإذا دخلتم بيوتا فسلموا على أنفسكم تحية من عند الله مباركة طيبة أبيت سيجابو السلام عليكم ورحمة الله بلو مجبات لبركة كم يتكمون جروج مكاكل نون እንደዚሁም ደግሞ ምግብን በጋራ መብላት ተነጣጥሎ መብላት የተፈቀደ ቢሆንም ነገር ግን የተሻለውና ለበረካ የሚጠቅመው ይህ ነው ነብያችን ሰለላሁ ዐለይሂ ወሰለም የሆኑ ሰዎች እንዳልጠገቡ ነገሯቸው فقالوا يا رسول الله إنا نأكل ولا نشبع እንበላለን ግን አንጠግብም አሏቸው قال فلعلكم تفترقون ስትመገቡ ተለያይታችሁ ተበታትናችሁ ነው መሰለኝ አሉ قالوا نعم አዎ ሲሏቸው قال فاجتمعوا على طعامكم واذكروا اسم الله يبارك لكم فيه ስትበሉ ሰብሰብ ብላችሁ ብሉ አላህንም ያአላህንም ስም አውሱ አላህ በረካ ያደርግላችኋል አሉ ነብያችን ሰለላሁ ዐለይሂ ወሰለም እንደዚሁ በረካ እንዲኖር በህይወታችን ውስጥ ከሚጠቅሙ ዕለታዊ ነገሮች መካከል ዝምድናን መቀጠል ነው ነብዩ አለይሂ ሰላቱ ወሰለም ኢማም አልቡኻሪ በዘገቡት ሐዲስ ምን አሉ من سره أن يبسط له في رزقه رزقه እንዲሰፋለት የሚፈልግ ሰው ደስ የሚለው ሰው ካለ وينسأ له في أثره ዘሩ በረከተ የረዘመለት ኸይር ያለው እንዲሆን እድሜው እንዲረዝምለትና በረካ እንዲኖረው ዘሩም መልካም እንዲሆን የፈለገ فليصل رحمه ዝምድናውን ይቀጥላሉ ነብያችን ሰለላሁ ዐለይሂ ወሰለም እነዚህና መልካም ነገሮችን ሁሉ መሰል መልካም ነገሮች ላይ ከበረታን አላህ ዱንያ አኺራችንን ያሳምርልናል በረከቱን ያበዛልናል ህይወታችን የተባረከ እድሜያችን የተባረከ ኢማናችን ዕውቀታችን ተግባራችን ሁሉ የተባረከ አላህ ያደርግልናል በዚህ ላይ መበርታትና መጠንከር ይኖርብናል هذا وصلوا وسلموا رحمكم الله على من أمرتم بالصلاة والسلام عليه كما أمركم بذلك العزيز الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أهل بيته وصحابته والتابعين لهم بإحسان إلى يوم الدين
وعنا معهم برحمتك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم ودمر أعداءك أعداء الدين، اللهم عليك بهم فإنهم لا يعجزونك برحمتك يا أرحم الراحمين. ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه وآلائه يزدكم ولذكر الله أكبر والله يعلم ما تصنعون. ሰብስክራይብ በማድረግ ቤተሰብ ይሁኑ።